ስትኖር ግን ክብር ባጣ መልኩ መኖር የለብህም። ክብር ባጣ መልኩ ላለመኖር ደግሞ ከድህነት መውጣት አለብህ። በህይወት ውስጥ ትልቁ ነገር መስጠት ነው። መስጠት ሲቆም ህይወት ይቆማል። ሰው እንደሚያስበው ደግሞ ገንዘብ ብቻ አይሰጥም። ፍቅር ይሰጣል፣ ትህትና ይሰጣል፣ ማንነት ይሰጣል፣ ራስን መቀበል ይሰጣል፣ ኔትወርክ ይሰጣል። ብዙ ነው። ሰው ስጦታ ስትለው ታንጀብል ነገር ብቻ ይላል። አንዱ የድህነት በጣም አስቸጋሪነት እሱ ነው። በጣም ማቴሪያል ያደርጋል እና በቃ ድህነትን ከጋጂት ጋር ተቀላቅለዋል። ምን ይሰራል? እኔ ይህን እሰራለሁ ብዬ ባሰብኩ ጀርኒ ውስጥ ብዙ ሀብታም ድሆችን፣ ብዙ ድሀ ሀብታሞችን አይቻለሁ። የዚህ ምድር ነገር ምንም የለውም ውስጡ በትክክል ሁሉ ዜሮ ነው። ከድህነት መውጣት ሁሉ ነገር አይደለም። መንፈሳዊ ድህነት ውስጥ ከገብ የሰው ድህነት ውስጥ ካየ ስቲል ድሀ ነው። የምትፈራው ነገር ከሌለ ድሀ ነው። እግዚአብሔርም በለው ማንም በለው የምትፈራው ነገር ከሌለ you are the poorest guy። እንዴት የምትፈራው ነገር አይኖርም? ከሰከንድ ከዚህ በኋላ ምን እንዳለ ማታቅ ሰውዬ እንዴት የምትፈራው ነገር ምንድን ነው? አንተ ፎርዛት መጣ ማነው ብለን የምትወስደው እንደ ሰው ከሰከንድ በኋላ የሚሆን አትገምት። አንድ ነገር ሲከለለ የሚቀጥለው አታይ። ሁለቴ ሆድ ትንሽ ቢረበሽ የምትደገፈው ነገር የምትፈልግ እንት ቤት ለቤት ዋሪዩ ብዙዎቻችን ለተጨበጨበላቸው እስኪ ደነግሩ ለማጨብጨብ ነው ሞክረው እንጂ ከዚህ ውስጥ ደግሞ ሌላ ሰው ይወጣል ብለን አናስብ። ስለዚህ ሰውየው ባለባበሱ ደከም ካለ ኮርነር አድርገዋል። በቃ በህይወት መጠንቀቅ ያለበት ጀጅመንት ጀጅ ካረግ you are done አይደለም። ሰው ብዙ ነገር ስለሆነ እንደው ይሄ ዳነ የትም አይደርስም። ብዙ ሰዎች እኮ እንደሱ ነው ይባላል። ይሄኛው አልተማረም በቃ በሄድክበት ሰዎችን በዚህ ፖይንት ኦፍ ቪው ጀጅ ለማድረግ አይምሮን አዘጋጅተህ ትሄዳለህ። ሰውን ግን እንደ ሰው ይኸው እንዳንተ